የማቴዎስ ወንጌል ምዕራፍ 6 ቁጥር 14 እና 15 እናነባለን። በጌታ ስም አነባዋለሁ። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። እንግዲህ ይቅር በሏቸው ኃጢአታቸውን ያለን ሰዎች በሕይወታችን የበደሉን፣ ያሳዘኑን፣ የገፉን፣ ያስለቀሱን፣ ነገሮቻችንንም ያበላሹ፣ ለዚህ ሁሉ የደረሰብኝ በእነሱ ምክንያት በሱ ምክንያት ነው የምንላቸው ይሆናሉ። ግን እነሱን ይቅር ብትሏቸው የሰማይ አባታችሁ የእናንተን ኃጢአት ይቅር ይላችኋል። በአንድ መልኩ መጎዳታችንን ብቻ ነው እንጂ የምናየው እነሱን ስናስብ መጎዳታችንን፣ በእነሱ ማዘናችንን፣ የሰሩብንን ስራ ብቻ ነው የምናስተውለው። በሌላ መልኩ ስናይ ደግሞ ወደ እግዚአብሔር ቀርበን ምሕረት መቀበያ እድሎቻችን ናቸው። አሜን። ይቅር ካላሏችኋቸው እናንተ ምን አትባሉ? ይቅር አትባሉ። ስለዚህ አንዳንድ ስህተቶች ይኖሩብናል፣ ድካሞች ይኖሩብናል፣ ጥፋቶች፣ ኃጢአት ሊኖር ይችላል። እነሱን ይቅር ካላልን ሁልጊዜ በቀጣይነት ከምናችን ጋር እንቀጥላለን? ከኃጢአታችን ጋር እንቀጥላለን። እና እነዚህ ሰዎች በዳይ ብቻ ናቸው ወይስ ባለውለታም ጭምር ናቸው? ምክንያቱም ማንም ሰው ከኃጢአት ራሱን ማንጻት አይችልም። ከእግዚአብሔር የተቀበለውን ምሕረት ነው በላዩ ላይ የሚያውጀው። በእርግጥ የአንድን ሰው ኃጢአት ይቅር ማለት ኃጢአታችንን ይቅር ለመባል ያበቃናል አይደለም የሚለው። ምክንያቱም ይቅርታ ስጦታ ስለሆነ። አሜን። እስቲ ይቅርታ ስጦታ ነው፣ ምሕረት ስጦታ ነው፣ የጸጋ ስጦታ ነው። እግዚአብሔር ፈልጎ የሚያደርገው እንጂ እኛ ዲዘርቭ ያደረግነው ነገር አይደለም። የሰው ልጅ ምሕረትን ከእግዚአብሔር ለመቀበል በራሱ የሚያበቃው ምንም ነገር የለውም። የእግዚአብሔር ምሕረት ብቻ ነው፣ የእግዚአብሔር ርኅራኄ ብቻ ነው። እና ታዲያ እንዴት ነው ሰዎችን ኃጢአት ይቅር ስንል ራሳችን ደግሞ ይቅር መባላችን አይደለም ወይ? እና አያበቃንም ወይ በዚህ ንግግር? ወይስ አይጋጭም ወይ ልትሉ ትችላላችሁ። አይጋጭም። እኛ የተቀበልነው የእግዚአብሔርን ምሕረት በነፃ ነው፣ የጸጋ ስጦታ ነው። ያንን ተቀብለን በዛ ላይ ስንቆም በጸጋ ውስጥ ነው ያለነው። ጸጋውንም ተቀብለናል። ወንድሞች እህቶቻችንን ይቅር አንልም ስንል ደግሞ ጸጋውን ምን እያልን ነው ማለት ነው? እየገፋን ነው። በቃ ሪጀክት አደረግነው ማለት ነው። የሰማችሁ ነው። በተሰጠን ውስጥ አልኖርንም። ምሕረትን ከተቀበልን ያ ምሕረት ደግሞ አልፎ ሌሎችን ምን የሚል ነው? ይቅር የሚል ነው። የሌሎችን የሚተው ነው። እምቢ ስንል ጸጋውን እምቢ አልን ማለት ነው። አክፋፋ ነው። አልተቀበልነውም፣ በሱ አልተመላለስንም። ያንን ጸጋ እምቢ ስላልን መልሰን ያንን ምሕረት ለማግኘት አስቸጋሪ ነው። ለምን እምቢ ብለናል? እምቢ ያልነው በምንድን ነው? ወንድሞቻችንን ይቅር ባለ ማለት። ጸጋ ውስጥ የምንኖረው ሁልጊዜ ይሄንን ጸጋ ውስጥ የምንኖርበት ሕይወት የሚሆንልን ሁልጊዜ የበደሉንን ምን ስንል ነው? ይቅር። በጸጋ ውስጥ መኖራችንን የሚያስረዳው ሰዎችን ይቅር ስንል ነው። እምቢ ካልን ግን ከጸጋው ወጣን ማለት ነው። አሁን እንደገና ያንን ጸጋ ለመቀበል እኛ ሰዎችን ምን ማለት አለብን? ይቅር ማለት መቻል አለብን። አሜን። አንዳንድ ጊዜ የምንለው ነገር አለ። እኔ ነኝ የማቀው የደረሰብኝ። እውነት ነው። እንደ ሰውን ሊጎዳ ይችላል። ሰው ሊያሳዝን ይችላል። የሰውን ነገር ሊያበላሽ ይችላል። ያለውን መልካሙን ነገር ሊያሳጣው ይችላል። ለአሁን ብቻ አይደለም፣ በቀጣይ ላለው ዘመኑ ሁሉ የሚጎዳውን ነገር አድርጎበት ሊሆን ይችላል። ግን የሚያገኘው ነገር ሁሉ ቢያገኝ ከእግዚአብሔር ጸጋና ምሕረት አይበልጥም። አሜን። ልክ እንዲህ ማለት ነው። አንድ ነገር ላሳያችሁ። ሶስታችን ምሳሌ እንመስልና ይቅር ማለትና አለማለት ምን ማለት እንደሆነ። እኔ ታሜና ሲፈን አስቀየሙኝ እንበል። ተጎዳሁባቸው አልኩ፣ ቂም ያስኩባቸው። ምን ያስኩ? ምሕረት አላደረግኩላቸው። ይሄ ማለት እነሱ ስላጠፉ፣ እነሱ ስለበደሉ እኔ ነፃ ነኝ ማለት አይደለም። እኔም ምን ማለት ይጠበቅብኝ ነበር? እንግዲህ ሁላችንም በምን ተሳስረናል ማለት ነው? በበደል ተሳስረናል። እኔ ይቅር ባለ ማለት፣ እነሱ ደግሞ ምን በማለት? በመበደል። በደለኛ መበደሉ ብቻ አይደለም፣ ስለበደለ ብቻ አይደለም በደለኛ የሚሆነው። ይቅር ያላለም ምንድን ነው? በደለኛ ነው። እንግዲህ የመጀመሪያ ነገር እኔ ታሜ በድሎኝ ይቅር አልልም ስል እሱን ምን አልኩት? አስሬዋለሁ። በደንብ ተከታተሉኝ፣ እየገባችሁ ይሄዳል። ማሰር ብቻ አይደለም፣
እግዚአብሔር ይይልህ ስለው ምን እያልኩት ነው? እየረገምኩት ነው። ጌታ ይይልሽ ስትይ ምን እያልሽ ነው? እየረገምሽ ነው። ስትረግሚ አንቺ ከበረከት ትወጪና ምን ውስጥ ትገቢያለሽ? እርግማን ውስጥ። እርግማን ደግሞ ማለት መታሰር ማለት ነው። እርግማን መታሰር ነው። መባረክ መለቀቅ እንደሆነ ሁሉ፣ መባረክ መፈታት እንደሆነ ሁሉ፣ መረገም ደግሞ ምን ማለት ነው? መታሰር ነው። አሁን ታሜን አሰርኩ ማለት ነው። ይቅር ስላላልኩት ምን ብየዋለሁ? እኔ እያሰርኩ ነው። ቀጥሎ ደግሞ አሁንም ማንን? ሲፈንን። እኔ ነፃ አይደለሁም። ምን ባለ ማለቴ? ይቅር ባለ ማለቴ ነፃ አይደለሁም። ራሴን ከማን ጋር ነው ማስረው ማለት ነው? አንተ እሱ ጋር። ያንተ በረከት እሷ ጋር ነው ያለው። ያንተ በረከት እሷ ጋር ነው ያለው። የኔ በረከት እሱ ጋር ነው ያለው። አሁን መንፈሳዊ ሰዎች ነን። እኔን በድለውኛል። ሊትራሊ በደንብ ነው የበደሉኝ፣ ያሳዝነውኛል። እኔ ደግሞ ይቅር አላልኳቸውም። አዘንኩባቸው፣ አሰርኩባቸው። የዘራውን ያጭዳል ስል ምን ማለት ነው? መርገም ነው። እኔ ላይ በደል ፈጽሟልና እሱም ምን ይገጥመዋል? በደል። ምንድነው የሚጠብቀው? በደል። የዘራውን ያጭዳል እያሉ አሁን ተረግመዋል። እኔም እንደሱ አሁን እኔም በግሌ እዚህ ጋር ጸልያለሁ። በግሌ መንፈሳዊ ነገሮችን ሁሉ አደርጋለሁ። እሱም ያደርጋል። የኛ ያለው ጉዟችን ወዴት ነው? ወደፊት። በረከታችን ወዴት ነው? ወደፊት ነው አይደል? አዎ። አሁን እንግዲህ እሱም ወደዛ ሄድ፣ አንተም ወደ በረከት ሄድ። አያችሁ ምን ያህል እንደሚይዝ አያችሁ። እሱም መሄድ አይችልም፣ እኔም መሄድ አልችልም። ማናችንም ማግኘት አንችልም። አንጾምም። እዚህ ጋር ባለንበት እንጾማለን። ማሸብሸብ እችላለሁ፣ ማምለክ እችላለሁ፣ እነሱም ማድረግ ይችላሉ። እልፍ ማለት ግን አንችልም። የበደሉኝ እነሱ አይደሉም ወይ? ናቸው አይደል? ለምን ታዲያ እኔ ተያዝኩኝ? እጄ እኮ ነፃ ነው። ለምን ተያዝኩ? ይሄው ሊትራሊ በመንፈሳዊ ህይወት ነፍሳችን ላይ የሚፈጸም ነገር። በሽታ ይመጣል፣ ይጸለያል፣ ምን ይላል? እስቲል ፈውስ መግቢያ የለውም፣ ሰላም መግቢያ የለውም። የሰውየው ነፍስ ምን ብላለች? ታስራለች። የሰማችሁ ነው። ሂዱ እናንተም ወደ የበረከታል። ጸለያችሁ የለም? ይቻላል። ማን ማግኘት ይችላል? ማንም ማግኘት አይችልም። ሁላችንም ምን ብለናል? ታስረናል። እሱም ለነፍሴ ሸክም ሆኗል፣ ይሄም ለነፍሴ ሸክም ሆኗል። እኔም ለነሱ ነፍስ ምን ሆኛለሁ? ሸክም ሆኛለሁ። እኔም ለነሱ ነፍስ ማሰሪያ ነኝ፣ እነሱም ለኔ ነፍስ ምንድናቸው? ማሰሪያ ናቸው። እልፍ ያለ ህይወት አይመጣም። እልፍ ያለ ሰላም አይመጣም። እውነተኛ ደስታ አይመጣም። ይመስለናል እዚህ ስለተንቀሳቀስን፣ ግን ምን ያልነን? የታሰርንነን። የገባችሁ ነው? ወደፊት የሚሄድ ሰብሮ የሚወጣ ነገር አይኖረንም። በየትኛውም አቅጣጫ ገደብ ውስጥ ነው ያለነው፣ ስርዓት ውስጥ ነው ያለነው። እዚሁ ጋር አንድ ቦታ ሆነን ጉልበታችን ያልቃል፣ አቅማችን ያልቃል፣ ጊዜያችን ይበላል። ቀላል እንዳይመስላችሁ። አሁን እነዚህን ሁለት ወጣቶች እስቲ ሂዱ፣ በደንብ ሂድ እስቲ አንተም ተመልከቱ። አሁን እነዚህን ለመሳብ እነዚህን ለመጎተት የሚወስድብኝን ጊዜ የሚያስፈልገኝን አቅም በቀላሉ እኮ እዛ መድረስ የሚችልበትን እየሰማችሁ ነው። በረከት የለም አለ፣ ግን መቀበል ይቻላል። ምን ብለናል? ሰላም። አንዳንዶቻችሁ እንደዚሁ ነው፣ ሰላም የላችሁም። አሁን እኔ እውነት ሰላም አገኛለሁ፣ እዚህ ጋር ጾማለሁ፣ እዚህ ጋር ጸልያለሁ፣ እዚህ ጋር መንፈሳዊ ነገሮችን ሁሉ አደርጋለሁ። የምፈልገውን ግን መሆን አልቻልኩም። ምን አይነት ሰላም ይኖረኛል? ምን አይነት ደስታ ይኖረኛል? ምን አይነት ረፍት ይኖረኛል? ስኬት ያለው ህይወት የለም። ክንውን ያለው ህይወት የለም። አልፎ የሚሄድ ህይወት የለም። ባለህበት ነው የምትኖረው። ይህንን ደግሞ ማንም ሰው መጥቶ አይቶ ልፍታ ማለት አይቻልም። እስሩ ምን ላይ ነው ያለው? ነፍስ ላይ፣ ውስጥ ነው፣ መንፈሳዊ ህይወት ላይ ነው ያለው እስሩ። አሁን ምንድነው ማድረግ የምንችለው? እዚሁ ጋር ቆሜ ይቅር ብያችኋለሁ ይሆናል። ይቅር አልኳችሁ፣ ሂዱ፣ በቃ ተከናወን፣ ይቅናህ፣ ሂድ። ይቻላል? አይቻልም። መሄድ አለብኝ። እኔ ራሴ የበደለ እሱ ነው አይደል? ነው። አስቡ። እሱ የእጁን ነው እያገኘ ልትሉ ትችላላችሁ። እሱም የእጁን ነው እያገኘ ያለው ልትሉ ትችላላችሁ። እኔ አይደለሁ እንዴ የተበደልኩት? መሄድ ካስፈለገ እኮ መምጣት ያለበት ማን ነው? እሱ ነው። እነሱ ናቸው መምጣት ያለባቸው። መጥተው ግን እኔን መፍታት አይችሉም። ማን ነው ያሰረው? እኔ ነኝ ያሰርኳቸው። ምን ባለ ማለት? ይቅር ባለ ማለት። አንዳንዴ እንደዚህ ነው ባሉበት። እኔ ጌታዊ ልቤን ታውቃለህ፣ ይቅር ብያቸዋለሁ፣ ይቅር ብየዋለሁ። ይቻላል? ሂዱ። ለውጥ አለ፣ ለውጥ ይመጣል። ሂዱ። ለውጥ ይመጣል ወይ? አረ እንዴ ምንም አይታያችሁ? እኔ መንቀሳቀስ እችላለሁ? አይቻልም። የግድ እኔ ነኝ የማስፈልገው። ምን ማድረግ አለብኝ? መፍታት። ይቅር ብዬሃለሁ ብዬ ያን የርግማን ቃል ከላያቸው ላይ ማንሳት መቻል አለ። አሜን። ይሄ በስጋ ስለሆነ አታውትም። ለዚህ እኮ ነው እዚህ ጋር ስትጾሙ ይቀላችኋል፣ እዚህ ጋር ስትጸልዩ ይቀላችኋል፣ እዚህ ጋር መንፈሳዊ ነገር ሁሉ ስታደርጉ ይቀላችኋል። ግን ነፍሳችሁ ምን ያለች ነች?
የታሰረች ነች። የምትፈልጉበት ልክ እንዳልደረሳችሁ ውስጣችሁ ያውቃል። ገደብ እንዳለ በሕይወታችሁ ውስጣችሁ ያውቃል። ረፍት እንደሌላችሁ ውስጣችሁ ያውቃል። ሰላም እንደሌላችሁ ውስጣችሁ ያውቃል። ቀናችሁም ሌሊታችሁም የተበላሸ እንደሆነ ውስጣችሁ ያውቃል። እዚህ ጋር ይቻላል እኮ ማጨብጨብ አይቻልም፣ ማሸብሸብ አይቻልም፣ ሁሉን ነገር መሆን ይቻላል። ግን እስቲል ምን ተብሎ ታስሮ እግዚአብሔር ሆይ ባርከኝ፣ እግዚአብሔር ሆይ አሳልፈኝ አይቻልም? ይቻላል። ግን ማለፍ ይቻላል ወይ? መሄድ ይቻላል ወይ? አይቻልም። ራሴን ነው ያሰርኩት። ምን ባለ ማለት? ይቅር ባለ ማለት። ይቅር ስላላልኳቸው እነሱም ደግሞ ምን ብለዋል? ታስረዋል ይላል ዮሐንስ ላይ ጌታ ኢየሱስ ሲነሳ የተናገረው። እውነት እላችኋለሁ በደላቸውን ይቅር ያላችኋቸው ሁሉ ይቅር ተብሏል። የያዛችሁባቸው ሁሉ ምን ያለ ነው አለ? የተያዘ ነው፣ ተይዟል። በቃ ተይዟል። እግዚአብሔር ምንም ሊያደርግ አይችልም፣ ተይዟል። የተበደለ ሰው ነው ይቅር ማለት የሚችለው የሚፈታቸው። እሱን ስፈታ ነው እኔ የምፈታው፣ እሱን ነፃ ሳወጣ ነው እኔ ነፃ የምወጣው። እንደምንለው የእውነትማ ማን ነው አሁን የእውነት የተበደለ? እውነት አለኝ አያዋጣም። እንደገና ደግሞ እንዴት ራሱ በድሎኝ እኔ እጄ ይቅርታ ልጠይቀው እንዴ? አያዋጣም። ሊመጣ ይችላል ግን ሊፈታ አይችልም። ይችላል? አይችልም። አንዳንዶቻችሁ በመበደላችሁ ብቻ ራሳችሁ ነፃ የሆናችሁ እንኳን እኔ ያልበደልኩ እንኳን እሱ በደለኝ፣ እንኳን እኔ ያልበደልኳት እንኳን እሷ በደለችኝ እኔ ነፃ ነኝ ምትሉ አላችሁ። ይቅር እስካላላችሁና እስካልፈታችሁ ድረስ ነፃ አይደላችሁ። በሩቅ ያሉ ሰዎች፣ በቅርብ ያሉ ሰዎች፣ የብዙ ሰዎች ስዕል ይዘን ነው የምንንቀሳቀሰው። ታስረን ሊድ አትሄድም ተይዘናል። ግን ለእኔ መያዝ እነሱ ብቻ አይደሉም። የማን ነው? ምንም አይነት በደል ቢፈጽሙብኝ እኔ መሄድ እችል ነበር። ምን ብላቸው? እነሱ ካደረጉብኝ በላይ በራሴ ላይ እኔ ነኝ ያደረግኩት የሚበልጠው። ምን ባለ ማለቴ? ይቅር ባለ ማለቴ። ብዙዎቻችን እንደዚህ ነው ያለነው። ነገሮቻችን ታስረዋል። መንገዳችን የታሰረ ነው፣ የተዘጋ ነው። ሕይወታችን የሆነ ቦታ ላይ ተቋጥሯል፣ ተይዟል። ነፃ አይደለም፣ የተፈታ አይደለም። ሰላማችን ሙሉ አይደለም። ዝች ጋር ባለችው ብቻ ነው። የፈለገ ችግር የፈለገ ከባድ ነገር ቢገጥማችሁ እናንተ ይቅር ካላችሁ ሰላማችሁ ሁሌ ጥም ያለ ነው። ያለዛ ታስሯል፣ እስራት ውስጥ ነው ያላችሁ። ተባረክ ይባርክ ያለ አንዳንዴ የምንለው ነገር አለ። ሰዎችም ይመጡና እባክህ ስለ እግዚአብሔር ብለህ ይቅር በላቸው። ስለማ ብሎ ምን እንዳይሆን እግዚአብሔር እኔ ለራሴ ስል ነው ይቅር እምላቸው። የሰማችሁ ነው? ለማስል ለራሴ ስል የዛሬ ስንት ዓመት አለ ተጽፎ በልባችሁ ላይ ነፍሳችሁ ላይ ተቀመጠ። ደግሞ ያንን ይቅር አልኩት ደገመ። በስምንተኛው ጊዜ በዝንተኛው ጊዜ በዚህኛው ጊዜ ደገመችኝ። በቃ አሁን ላለሁበት ምክንያት እሷ ነች። አሁን ላለሁበት ምክንያት እሱ ነው። እስቲል ምን ብለዋል ማለት ነው? ታስረዋል። ያ የምትፈልገውን ነገር እኮ ማግኘት ትችል ነበር። ከስራ ለመውጣቴ ምክንያት፣ ዳሬ ለመበላሸቱ ምክንያት፣ ላለማግባቴ ምክንያት፣ እንደዚህ ላለመሆኔ ምክንያት እነሱ ናቸው። ይሄንን እስቲል እያልነው ከሆነ አሁንም የምንፈልገውን ማግኘት አንችልም። ሊትራሊ በእውነት እንዴት ታስረናል? እየሰማችሁኝ ነው ወይ? መንገዴ የተዘጋው የደረሰ ነገሬ የተበላሸው በእነሱ ምክንያት ነው። እንደዚህ አሁንም የምንለው ከሆነ እስቲል ምን ብለናል? ታስረናል። ሰዎች እኮ የሉ። ግማሾቻችን እኮ ከሞቱ ሰዎች ጋር ነው የተሳሰር ነው። ከልቤ ነው የምላችሁ። በህልማችሁ ሳይቀር ይመጣሉ የሞቱ ሰዎች ይመጡባችኋል። ከልባችሁ ይቅር ማለት መቻል አለባችሁ። ደግማችሁ ማንሳት የለባችሁ። ያወጣችሁት ቃል እንደገና በበረከት ቃል መለወጥ አለበት፣ መቀየር አለበት። የፈለጋቸውን ያድርጉ፣ አደረጓው። በምህረት ግን እኔ ማለፍ እችላለሁ። አሜን አላችሁ። በይቅርታ ማለፍ እችላለሁ። የምፈልገው ነገር ውስጥ መግባት እችላለሁ። ያ የምትፈልጉትን ነገር ስታወሩት ትኖራላችሁ እንጂ አትጨብጡትም፣ ምን እስካላላችሁ ድረስ። ዛሬ መንፈስ ቅዱስ ያስታውሳችኋል ከማን ጋር እንደተሳሰራችሁ፣ ትፈታላችሁ። በዚህ መሃል ደግሞ እንግዲህ ልብ በሉ፣ ይቅርታ ምህረት ጸጋ ስጦታ ነው። ማንም ተገብቶት አይደለም ምህረትን ያገኘ ነው። ምንድነው? ስጦታ ነው። ማቴዎስ ምዕራፍ 9 ከ1 እስከ 5 ያለውን ስታነቡት ጌታ ኢየሱስ ጋር አንድ ሽባ በአልጋ ላይ የተኛ አመጡ። ጌታ ኢየሱስ አየውና አንተ ልጅ እልሃለሁ ኃጢአትህ ተሰረየችልህ አለው። ኃጢአትህ ምን አለችልህ? ተሰረየችልህ። እና አንጎራጎሩ በልባቸው። ጌታ አወቀና ስለምን በውስጣችሁ እንዲህ ያለ ታስባላችሁ? ኃጢአትህ ተሰረየችልህ ከማለትና አልጋህን ተሸክመህ ሄድ ተፈወስ ከማለት የቱ ይበልጣል አለ። ለሰውየው ግን አሁን ሊትራሊ ስትጠይቁት የቱ ነው የሚበልጥበት?
ስጋው ነው ሽባ የሆነው አልንቀሳቀስ ያለው። ከዛ ይበልጣል ነው የሚለው ጌታ የነፍስ እስራት። እየሰማችሁ ነው? በስጋው አሁን አልጋውን ተሸክሞ የሚፈልግበት መሄድ እንደማይችል ሁሉ ነፍሱ እንደዛ የታሰረች ነች። ለዛ ነው ሰውየውን አየውና ኃጢአት ምን አለችልህ? ተሰረየችልህ። በቃ በነፍስም በስጋም በመንፈስም ሰውየው ምን ሆነ ማለት ነው? ተፈቷል። ጌታ ስሙ ይባረክ። አሜን አላችሁ። የብዙዎቻችን ነፍስ የታሰረች ነች፣ አልተፈታችም። ማንም ደግሞ መጥቶ ሊፈታን አይችልም። እኛንን የምንፈታው። የበደሏችሁን ምን በሉ? ይቅር በሉ። ያኔ እናንተ ምን ትባላላችሁ? ይቅር ትባላላችሁ። ስትለቋቸው ትለቀቃላችሁ፣ ስትፈቷቸው ትፈታላችሁ። መልካም እንዲሆንላቸው ስትባርኳቸው ትባረካላችሁ። ያለበለዛ ጾሙም ጸልዩም የትኛውንም ያህል መንፈሳዊ ነገሮችን አድርጉ፣ መነቃነቅ አይቻልም። ሁሉ ነገር ዝግ ነው። በልጆች ላይ፣ በአባቶች ላይ፣ በእናቶች ላይ፣ በቤተሰብ ላይ፣ በተለያየ ወጣም ብሎ በአሰራር ላይ በተለያየ ነገር ቂም የያዛችሁ ያዘናችሁ ሰዎች ታስራችኋል። እኔ ልንገራችሁ፣ በረከቶቻችሁ ጋር በቀላሉ መገናኘት አትችሉም፣ በፍጹም አትችሉም። ዛሬ አንድና አንድ ነገር ነው። አንድ ጊዜ አስታውሳለሁ፣ እንደዚህ እሁድ ከጸለይን በኋላ ቆየት ያለ ነው የሚያማችሁ ሰዎች እዚህ ጋር ኑ ስል እና እየመጡ ሲጸለይ አንድ ትልቅ ሰው ነው ሳየው፣ ውስጡ ቂም አለ። ሂድና እዛ ጋር ስማቸውን እየጠራህ ይቅር ብያችኋለሁ ብለህ ተመለስ አልኩት ለጸሎት። ሄዶ ይቅር ብያለሁ ብሎ ንስሐውን ብሎ ማነው ይቅርታውን አድርጎ ሲመጣ ሰውየው ጤነኛ ነው። የሰማችሁ ነው። ትለፋላችሁ፣ ታገኛላችሁ፣ ግን ለቁም ነገር አትደርሱም። ታስራችኋል። ትተጋላችሁ፣ ትደክማላችሁ፣ ግን እላችሁ ላይ የጸጋ ህይወት አይታይም፣ አይነበብም። እናንተ ብቻ ናችሁ የምትተጉት። ቅድም አልኳችሁ ምህረት የጸጋ ስጦታ ነው። አልፈልግም ካልክ የጸጋው ስጦታ በግድ አንተ ላይ አይጠቀምም፣ አትጠቀመውም። በቃ ትተኸዋል። እዚህ ጋር አልጸልይም ወይ ጸልያለሁ፣ አልጾምም ወይ ጾማለሁ፣ ብቻዬን ነው። ከእግዚአብሔር ጸጋ ግን ምን ብያለሁ? ጎድያለሁ። እና ብቻዬን ሁሉን ነገር ሆኜ ምን ማድረግ እችላለሁ? ምንም። እየሰማችሁ ነው? የእግዚአብሔር የጸጋ ስጦታዎች በሙላት እኛ ላይ መገለጥና መስራት ፍሬ ማፍራት የምንችለው የበደሉንን ምን ስንል ነው? ይቅር ስንል፣ ስንፈታን። መቼውም አረሳውም እያላችሁ በረከት አታገኙ። መቼው ሳስበው ራሱ ያንገበግበኛል ይላል አንዳንድ ሰው። ይመጣበታል፣ ወዲያው ነው ስሜቱ የሚቀየረው። ታስረዋል። የስንት ዓመት እስቲል በሱ ምክንያት በሷ ምክንያት እንዲሆንኩ። ከዛ የወጣ ህይወት የለም። ከዛ የወጣ የምስክርነት ቃል የለም። ያው ነው የሚደገመው። በዛ አቅጣጫ ድል፣ ስኬት፣ ክንውን በዛ አቅጣጫ አልተገኘም። አልፈታችሁ፣ ታስራችኋል። ውስጣችሁ የታሰረ ነው። እየሰማችሁ ነው? እዚህ ጋር ምንም አትሆኑም ወይ ትላላችሁ፣ ግን ከምን ጎላችሁ? ከጸጋ ጎድላችኋል። ይቅር አለ ማለት ከጸጋ ያጎድላል። ያንን ነው ያለው ጌታ። ይቅር ካላላችሁ ይቅር አትባሉ ማለት ይቅርታ ነፃ ስጦታ ነው። ይቅር ስትል ነው የምትቀበለው። ያለዛ ጸጋውን አክፋፋህ፣ እምቢ አልከው። የተሰጠ በነፃ የተሰጣችሁን በነፃ ስጡ። ስንቶቻችሁ ናችሁ በቂም ያላችሁ? ስንቶቻችሁ ይመስላችኋል? እዛው ስለተንቀሳቀሳችሁ መንፈሳዊ ህይወታችሁ የታሰረ ነው። ልጅ በአባት ላይ፣ ልጅ በእናት፣ እናት በልጅ ላይ፣ ወንድም በወንድም ላይ፣ እህት በእህት ላይ። ቅድም ነበር ማግኘት የነበረብን በረከቶቻችንን። አልሰጥም አልተባለም። የተቀመጠ ሄደን ነው የምናነሳው። እንጠቅሳለን እኮ ጥቅስ። ጠይቁ ይሰጣችኋል ተብሏል። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ተብሏል። ይቅር በል ይቅር ትባላለህ። እሱስ ማሰሪያ ነው። ምክንያቱም የእግዚአብሔር በረከቶች በሙሉ ወደ ህይወታችን የገቡት ከእግዚአብሔር መጀመሪያ ምን ስናገኝ ነው? ይቅርታ፣ ምህረት ስናገኝ መግቢያ ነው። እሱ ተዘጋ ማለት በረከቶች ሁሉ ተዘጉ። እግዚአብሔር ይቅር ባይለን ልጅነትን እናገኛለን። የልጅነት ስልጣን ይመጣል። የጸጋ ስጦታዎች በላያችን ላይ ይመጣሉ። ያ በአብርሃም በረከት ባረኳችሁ ያለ ሁሉ እኛ ላይ ይታያል? አይታይም። የመጀመሪያ ያደረገልን ምንድን ነው? ይቅርታ ነው። ያ ሁሉ ዋጋ ጌታ ኢየሱስ የከፈለው ለምንድን ነው? ለይቅርታ ነው። መስቀል ላይ ተጠማው ያለው ለይቅርታ ነው። ሀብታም ሆኖ ሳለ በእሱ ድህነት እናንተ ባለጠጎች እንድትሆኑ እሱ ስለ እናንተ ድሃ ሆነ የሚለው መስቀል ላይ ለይቅርታ ነው። ማደር እንችላለን ዛሬ እንደዚህ አይቻልም? የዛሬ ሳምንት እንዲሁም መገናኘት እንችላለን አይቻልም? እንደዚህ ነው። አንዳንድ ሰዎች ላይ ሁሌም ለውጥ የማይታየው ህይወታችሁ አይታይም። ሰላም የላችሁም፣ ደስተኛ አይደላችሁ። ውሸት ነው። ቅናት አለ፣ ምቀኝነት አለ። ውሸት ነው። እቺ የምትታይ ፈገግታ ውሸት ነች። ሄዶ መቀበል ነው እንጂ እኮ የሚያቅተኝ እዚህ ጋር ክትክት ማለት ይችላል። ስቄ ላስቃችሁ ይችላለሁ በደንብ፣ ግን ሄጄ የታየልኝ ድረስ ልክ ሄጄ ያንን እጄ ላይ ማየት አትችሉም። ታስሬያለሁ። ዛሬ እግዚአብሔር ብዙዎችን ነፃ ያወጣል። አሜን፣ ነፃ ያወጣል። እና ያ
በአንድ አቅጣጫ ተበደልኩ ያላችሁባቸውን ዛሬ ይቅር ስትሉ እሱ በማግስቱ ይሆናል። ለእግዚአብሔር እሱ ቀላል ነው። አሜን፣ ቀላል ነው። እጃችሁ ይገባል። እሱን ስረግም እኔ ራሴን ምን እያልኩ ነው? ሳስረው እንዳሰርኩ፣ ይቅር ሳልለው ስቀርቼ ይቅር እንዳልተባልኩ ስረግመው እየረገምኩ ነው ራሴን። የጸሎት ርዕስ ሁሉ ማደል እችላለሁ ለእናንተ። አሁን ጸልዩልኝ ከበረከቴ ጋር እንድገናኝ ብዬ እናንተ ሁሉ ልትጸልዩ ትችላላችሁ። ማግኘት መጨበጥ ግን አልችልም። ቁልፉ ምህረት ጋር ነው። ጌታ ስሙ ይባረክ። አሜን። ትልቅ ቤት ውስጥ ሆናችሁ ራሳችሁ በሩን ቆልፋችሁ ቁልፉን ወደዛ ጥላችሁ 10 ጊዜ ተመላለሱ። በቤት ውስጥ መውጣት ትችላላችሁ። ሰብራችሁ ብትወጡስ ሕገ ወጥ ናችሁ። ይሆናል? አይሆንም። ልንገራችሁ፣ ድፍረት እንዳትሉኝ። ያንዳንዳችሁ ጤንነት፣ አንዳንዶቻችሁ ጤንነታችሁ በጸሎትም በሕክምናም አልሄደም ያለው አስቡት። ዞር ብላችሁ መርምሩ። ውስጣችሁ፣ ልባችሁ ጥሩ አይደለም። በቂም ተይዟል። ጥላቻ አለባችሁ። ዩኒሪቴት የሚያደርጋችሁ ነገር አለ ውስጣችሁ ከሰው ጋር በተያያዘ። እዚህ ላይ ክፉ ቃል እያወጣው ጤና እየነሳሁት እኔ ጤና ማግኘት አይታሰብም። እሱ ብቻ አይደለም የዘራውን የሚያጭደው፣ እኔም የዘራሁትን ነው የማጭደው። የትም ሂዱ ሐኪም ቤት፣ የትም ማንም ሰው እጅ ጫንባችሁ፣ ምንም አይነት ጸሎት ይጸለይላችሁ፣ ያ የመስቀሉ ሥራ የጸጋው ስጦታ መግቢያው ትልቁ የመጀመሪያው ዋናው በር ምህረት የሚባለው ተቆልፏል። እኔ አውቄ ያስቀመጥኩትን ቁልፍ ማን ነው ፈልጎ መጥቶ አግኝቶ የሚከፍትልኝ? ለትልቁ ቤት ማን ነው? እኔው ራሴ ያስቀመጥኳትን ቁልፍ እጄ አንስቼ መክፈት። ተከፈት። ለጴጥሮስም አውቆ በሩ ተከፍቷል ተብሎ ተጽፏል። ተከፈት ይሆናል እንዴ? 1000 ጊዜ ጥቅስ ጥቀሱ፣ አይሆንም። ልክ እንዲህ ማለት ነው። ቃል በቃል አንድ ነገር ልንገራ። እግዚአብሔር ዘንድሮም አሁንም በዚህ ዘመን ሰው በስራ ነው የሚድነው ቢል በጸጋ ድናለው ብትሉ ይሆናል? አይሆንም። እግዚአብሔር ደግሞ በዚህ ዘመን ብሎላል፣ ሰው የሚድነው በምንድን ነው አለ? በጸጋ። እንደ አባቶቼ በስራ መዳን እችላለሁ ብላችሁ ብትሰሩ ስራን ሁሉ ይቻላል መዳን፣ ልትሰሩ ትችላላችሁ። እግዚአብሔር የመመሪያ አምላክ ነው። ማን ፈታልኝ? እግዚአብሔር የምን አምላክ ነው? እስቲ የመመሪያ በሉ። መመሪያ ሁሌ ይጠብቃችኋል። መመሪያችሁ ቅጥር ነው፣ ክብራችሁ ነው። መመሪያችሁ የተሰጣችሁ እሱን ስትጥሱ ግጭቱ ከማን ጋር ነው? ከራሱ ከእግዚአብሔር ጋር። ምህረትን አላደርግም ስትሉ ምህረትን ምን አልልም እያላችሁ ነው፣ አልፈልግም እያላችሁ። ምክንያቱም ከማርክ ነው የምትማረው። እየሰማችሁ ነው። ስለዚህ ምህረት ማድረግ አልፈልግም ካላችሁ በተዘዋዋሪ በቀጥታም ይሁን ምህረትን ምን እያላችሁ ነው? አልፈልግም እያላችሁ። የእውነት ሰዎችን ይቅር የማለት አቅም ያጣችሁ ሰዎች የላችሁ? የእውነት ተጎድታችሁ ዛሬም ዝግንን የሚላችሁ ስታነሱት ስታስቡት እሷ ነች እሱ ነው እነሱ ናቸው ለዚህ ሁሉ ምክንያት። ዛሬም አላችሁ ሳታውቁ ራሳችሁ ምን ብላችኋል? እስቲ አስረዋል በሉ፣ ተሳስረዋል በሉ። እሱ ራሱን መፍታት ይችላል? አሁን አይችልም። እኔ ራሴን መፍታት ይችላለሁ? አሁን አይቻልም። መጀመሪያ እኔ ማንን ስፈታ ነው? በቃ ታሰሩ፣ ሁለት እጃቸው ታሰሩ፣ አለቀ። እኔ ግን እኔ ነኝ የተበደልኩ ነፃ ነኝ ልል እችላለሁ። እንደገና ደግሞ መጥቶ እግሬ ስር ተንበርክኮ ይቅር ካላለኝ በስተቀር ይቅር አልለውም። ለምን? እሱ ነው የበደለኝ። እንደ ትልቅም ነገር ደግሞ በደሉኝ እያልኩ እኔ ምን እላለሁ? አወራለሁ። በደሉኝ እያልኩ አወራለሁ። እስቲ ለራሴን እየበደልኩ ከነሱ የባሰ እንደሆን አላውቅም። እነሱ ናቸው አሁን የከለከሉኝ፣ አንተም ሂድ ወደ በረከት። እነሱ ናቸው የከለከሉኝ፣ ራሴን የከለከልኩ ማን ነኝ? እነሱንስ የከለከለ ማን ነው? ጥፋታቸው ብቻ ይመስላችኋል? ይቅር ብላቸው እኮ በቃ ነፃ ናቸው። ይቅር ያላችሁትን የሰማይ አባት ምን ይላቸዋል? ይቅር ይላቸዋል። ከዚህ የባሰ እንዳይደርስበት የበደላችሁን ምን በሉት አለ ጳውሎስ? ይቅር በሉት። እንዳይከብድ ምን በሉ? ይቅር በሉ። እስቲ ይቅር እላለሁ በሉ። ቂመኞች አትሆኑ። ራሳችሁን ነው የምትጎዱት። ሰላም የላችሁ። ጎዳኝ የምትሉትን ሰው ይገርማችኋል እኮ አንዳንድ ሰው ፊት ለፊት ሲተያይ ነው ሰላም የሚባባለው። በደለኝ የሚለውን ሰው ሲያይ ካላየው በቃ ዞሮ መሄድ ነው፣ መንገድ ይቀየር። ምን እዚህ ውስጥ ሁሉ ምን አስገባው? ምን ስላለ ማለት አሁን ይሄ ሰው ነው ነፃ? ታዲያ እቺ ነች ነፃ? አሁን ነፃ ነች እቺ? አሁን ይሄ የክርስትና መልክ ነው? ኢየሱስን ያሳያል? አሁን ይሄ ኢየሱስ እኮ የበደሉትን አሳዶ ፈልጎ ነው ይቅር ያለው። እዚህ ጋር ደግሞ ሲታይ መሸሽ፣ መሮጥ፣ መደበቅ፣ መንገድ መቀየር፣ የሆነ ማስመሰል የሆነ ነገር። ህይወት፣ ክርስትና፣ ሁሉ ነገር በአንድ ላይ ምን ብሏል? ታስሯል። መልኩን አጥቷል፣ ተበላሽቷል። ኃጢአትህ ምን አለችልህ አለው። እሱ ኃጢአቱን ይቅር እንዲባል አልነበር የሄደው። ምን እንዲሆን ነው? ስጋው እንዲፈወስ ነበር የሄደው። ኢየሱስ ግን ከሚበልጠው ጀመረ። ይሄ ምንም አይደለም፣ ከምንም አያጎድልህም፣ ይለቅሃል። ከዚህም ተፈውሰህ
ኃጢአት ይቅር ካልተባለች ነፍስ በአጠቃላይ ውስጥ ምን ያለ ነው? ዘመን ህይወት ሁሉ ምን ያለ ነው? የታሰረ ነው። ባልና ሚስት የውሸት፣ ወንድምና እህት የውሸት፣ ዘመድ እርስ በርስ የውሸት፣ ተሳስሮ የውሸት። ስታስታውሱት የሚሰማችሁ ስሜት እስካለ ድረስ እንደዚህ ሊትራሊ እንደዚህ እስር ውስጥ ነው ያላችሁት። ደስተኞች አይደላችሁ። ከአንገት በላይ ነው የምታደርጉት ሁሉን ነገር። ያ ደግሞ እግዚአብሔርን አያስደስተውም፣ ለሰውም ደግሞ በረከት አይሆንም። ፍጥነታችሁ ይያዛል፣ ትጋታችሁ ይወሰናል፣ ይገደባል። ፍሬ አልባ ህይወት እንድትኖሩ ያደርጋችኋል። አስቡት፣ በቂም ውስጥ ያለ ሰው 30-40 ዓመት በጌታ ሆኖ 30-40 ዓመት ቂመኛ ሆኖ ምን አይነት መንፈሳዊ ፍሬ ታዩበታላችሁ? ምንም የለም። የማይለወጡ ሰዎች እኮ ፈጽሞ የማይለወጡ፣ ለውጥ የሚባል አያገኛቸውም። ምህረት የማያደርጉ ሰዎች ለውጥ የሚባል አያገኛቸውም። ለምን? ጸጋው ወደ ውስጥ መግቢያ በሩ ምን ብሎበታል? ተዘግቶበታል። እግዚአብሔር እኮ ይቅር ስላለን ነው፣ ስለማረን ነው። ጌታ ስሙ ይባረክ። አሜን አላችሁ? እስቲ ዛሬ በሉ ቂም ያዝኩባቸውን ያዘንኩባቸውን ሁሉ ይቅር እላለሁ፣ እፈታቸዋለሁ፣ ለቃቸዋለሁ። መንፈስ ቅዱስ ይረዳችኋል። አሜን፣ ይረዳችኋል። አንድ ጊዜ እንደዚሁ ነው ሰው ሲሰብክ፣ እኔም የምህረት መንፈስ የገባብኝ። ሰባኪው ልጅ ይሞትበታል። ልጅ ሲሞትበት ቀብሮ ወደ ቤቱ ይገባል፣ ወደ አገልግሎት ይሄዳል። የአካባቢው ሰዎች ልጁን የተቀበረውን ልጅ ቆፍረው አውጥተው እንጨት ላይ የሰቀሉት፣ ዛፍ ላይ። አየ ሰማ፣ ይቅር ብያቸዋለሁ። የሆነ ነገር ሰንጥቆ ገባ ወደ ውስጤ፣ የእውነት ገባ። በቃ አስቡት፣ የሚታለፍበት። ይቅር ሳንል ክርስቶስን መምሰል አንችልም። የእግዚአብሔር ልጅነት ላይ መቆም አይቻልም። የእግዚአብሔር ልጆች ይቅር የሚሉ ናቸው፣ ይቅር የተባሉ ስለሆነ። አሜን አትሉም? በአፍ ማለትና ሆኖ መገኘት በጣም ነው የሚለያየው። ምንም ማለት ይቻላል በአፍ ግን ሆኖ መገኘት የተለየ ነው። ይፈልጋል፣ ትግል ይፈልጋል፣ ራስን ማሸነፍ ይፈልጋል፣ ከስሜት በልጦ መገኘትን ይፈልጋል፣ ከጌታ ቃል ጋር መቆምን ይፈልጋል፣ ከእርሱ ጋር መወገንን ይፈልጋል። ቀሏችሁ አይደለም ይቅር የምትሉት፣ እዛው እየተንተከተከ ነው። እኔ እዛ እያመመኝ እየተሰማኝ ይቅር ማለቱ ነው ከባዱ። እሱም ችሎት ነው። ተደፍሯል እግዚአብሔር፣ ሕጉ ተጥሶበታል እግዚአብሔር። ከጠላቱ ጋር ነው ወዳጅ የሆነበት ከሰይጣን ጋር። ያንን እያየ ነው ይቅር ያለው እግዚአብሔር። እናንተ እንደ ሰው ጠላቴ ከምትሉት ጋር ወዳጃችሁ ሲወዳጅ ብታዩ አይሰማችሁ? እንደ ሰው እዛ ጋር ቆማችሁ ይቅር በቃ እንዳያችሁ ሁለቴ ሳታስቡ ይቅር የሚሉ ብፁዓን ናቸው አለ ጌታ ኢየሱስም። ስምህ ይባረክ። የእግዚአብሔርን ፍቅር ያስተላልፋሉ፣ የእግዚአብሔርን ምህረት ያስተላልፋሉ፣ የእግዚአብሔርን ጸጋ ያስተላልፋሉ። እያመማችሁ ፊል እያደረጋችሁ ነው ይቅር የምትሉት። ጌታ ኢየሱስ አላመመውም እንዴ? እየሳቀ ነው እንዴ መስቀል ላይ ሆኖ? አባቶ የሚሰሩትን አያውቁምና ይቅር በላቸው። እንጆይ እያደረገ ነው እንዴ? ያንን ምስማር እያመመው ነው። ግን የሚሰሩትን አያውቁምና ምን በላቸው? ይቅር በላቸው። ይቅር እላለሁ በሉ። ይቅርታ ማድረግ ምርጫዬ ነው በሉ። ደገሙና አልታመነችልኝም እሷ፣ አልታመነኝልኝም እሱ። ይቅር ካላል ካንተም ለእግዚአብሔር ምን አላልክለትም፣ አንቺም ለእግዚአብሔር ምን አላልሽም፣ አልታመንሽለትም። ይቅር ልትሉ ይገባል። ስንት ዓመት እኮ ያወራችሁት በደል አለ። ስንት ዓመት ይዛችሁ እንደዚህ ነክሳችኋል። አንዳንዶቻችሁ እናንተ ስል ሁላችሁም አይደላችሁ፣ መሀል ያሉ ይገባቸዋል አሉ፣ ውስጥ ያሉ አሉ፣ እዛ ውስጥ ያሉ እዛው መሀል ውስጥ ራሳችሁንም ምን ብላችኋል? አስራችኋል። እስቲ ይቅርታ አደርጋለሁ በሉ። ደጋሙና በደንብ በሉ። የሞቱም ሰዎች በስጋ ነው እዚህ የሌሉት እንጂ ነፍሳቸው የትኛውም ዓለም ይሁን አሉ። ይቅር በሉ። አሜን። ይቅርታ መታወቂያችሁ ይሁንላችሁ። አልፎ መሄድን እግዚአብሔር ይስጣችሁ። አንዳንድ በደል ከበደለኛ ውስጥ ቶሎ አይወጣም፣ እናንተ ናችሁ የምትሽሩት። የበደላችሁ ሰው እንዲሳቀቅ አታድርጉት፣ ነፃ አድርጉት፣ ጥሩ ፊት ስጡት። ችግር ውስጥ ግቡና አግዙት። እድል ነው። ሲቸገር አትደሰቱ። በበደላችሁ ሰው ችግር አትደሰቱ። ሲቸገር ከገጠማችሁ እርዱት። እድል ነው ለናንተ ጌታን የመምሰል። የሥራዋ ነው አትበሉ። የሥራው ነው ገና የሚያጭደው ገና አትበሉ። ጠላትህ ቢራብ አብላው፣ ቢጠማ አጠጣው። ጌታ ስሙ ይባረክ። ያለዛ ክርስቶስን እንሸፍነዋለን እንጂ አንገልጠውም፣ እንሰውረዋለን። በእኛ ሕይወት ይደበቃል ጌታ። የኢየሱስን ማንነት መግለጥ የሚችለው ምናችን ነው? ፍቅራችን ነው፣ ምህረታችን ነው። ምህረት ስናደርግ ነው፣ ይቅር ስንል ነው። በቃ መታወቂያችን ምን መሆን አለበት?
ይቅርታ፣ ምህረትን ካላደረግን የተቀበልነው ምህረት እኛ ላይ አይታይም። ያ ማለት ሊትራሊ ኢየሱስ በእኛ ላይ ተገልጦ አይታይም። ኢየሱስን ሸፈን ነው። ኢየሱስን አልኖርነውም። በስም ነው እንጂ የምናውቀው ኢየሱስን በሕይወት አናውቀውም። ይቅር እላለሁ በሉ። በሕይወት ያሉ ቢሆኑ በሉ፣ በሕይወት የሌሉ ቢሆኑ ይቅር እላቸዋለሁ። ነው እንዲያደረግከኝ እንዲያደረግሽኝ፣ እሺ እቺ የውስጥ እርግማን ነች። ይቅር ብያለሁ ነው። ሁሌ ደስታዬ ሞላ ነው። እዚህ ጋር የሆነ ነገር ሞላ፣ እዛ ጋር ጎደለ፣ ደስታዬ አይነካም፣ ሰላሜ አይነካም፣ እንቅልፌ አይነካም። ብቻ ጋደም ልበል የለው አለቀ። ስነሳም እነሳለሁ። ጌታ ስሙ ይባረክ። እምበላው የምጠጣው ሁሉ ይስማማኛል። ለምን? የተባረኩ ነኝ። ምን ስቀበል? ምህረትን ስቀበል ተባርኬያለሁ። ጌታ ስሙ ይባረክ። እንደሱ ነው። አሁን ከዚህ ስትወጡ የሚገጥማችሁም ነገር አለ። ይቅር ብያለሁ ነው የምትሉት። ይቅር ብዬሻለሁ። በንግግራችሁ ላይ እንኳን ኦፌንድ የሚያደርግ ነገር፣ በተለይ ያሳዘኗችሁ ሰው ፊት ስትገናኙ እንዳይሸማቀቁ አድርጓቸው። ነፃነት እንዲሰማቸው አድርጓቸው። ደስታ እንዲሰማቸው አድርጓቸው። የእናንተ መኖር ይቅለላቸው፣ አይክበዳቸው። እንደ ጌታ ሁኑላቸው፣ እንደ ኢየሱስ ሁኑላቸው። እግዚአብሔር በልባችሁ ያደርገዋል። ዛሬ ስውር ከሆነ ሰንሰለትም ይፈታችኋል እግዚአብሔር ዛሬ። አሜን፣ ይፈታችኋል። ከዚህ በኋላ ይሄን ሰምታችሁ እምቢ ብትሉ መስፍን አይደለም ያወራችሁ። ማን ነው? እግዚአብሔር ነው። በሕይወታችሁ ለሚሆነው ነገር ተጠያቂ ራሳችሁ ናችሁ፣ እግዚአብሔር አይደለም። ይቅር የማይል ይቅር አይባል፣ ራሱ ነው ያለው። ሁሉ ነገሩ የተያዘ ነው። ሁሉ ነገሩ ሺህ ጊዜ አንኳኩ በር፣ ሺህ ጊዜ ሞክሩ፣ የትም እንዴ እግዚአብሔር ቃል ምንድን ነው ያለው? ዛሬ የምነግርህን እሺ ብትል በመውጣት በመግባት ምን ያልክ ነህ? ብሩክ ነህ። ቤት በዋቃህ የተባረከ ነው። የእጆች ሥራ የተባረኩ ናቸው። እምቢ ካልክ ግን ሰማይ ናስ ትሆንብሃለች አለ። ሰማችሁ? ምድር ብረት ትሆንብሃለች አለ። አገር ትቀይራለህ፣ ግን የተቀየረ ሕይወት አይኖርም። አልተባረክም። ሰው ተባረከ የሚባለው የእግዚአብሔርን ምሕረት ተቀብሎ ሲኖረው። ጌታ ስሙ ይባረክ። ሲሰጥ ያንን ምሕረት፣ ሲያቀብል ያንን ምሕረት፣ ለበረከትም የሚሆነው ሰው ያንን ምሕረት ለሌላው ሲያካፍል ነው። በተለይ ግድ ሆኖባችሁ፣ በጉርብትናም ግድ ሆኖባችሁ፣ በቃ ግድ እንዴ ማን አስገደዳችሁ? ይቅር በሉ ለማረፍ ምን አስጨነቃችሁ? ለምን ፊታችሁ ይጠቁራል? ለምን መንገድ ትቀይራል? ለምን ሮጣችሁ እንደ ልጅ ድብብቆሽ ለምን ትጫወታላችሁ? በዚህ ዕድሜ ይሄ ልብ ችግር እኮ ነው። የልብ ችግር እኮ ነው። ይቅር ብትሉ እኮ ታርፋላችሁ። ጌታ ስሙ ይባረክ። ይቅር ብትሉ እኮ ነፃ ትወጣላችሁ። እስቲ ይቅር እላለሁ በሉ ዛሬ በሉ። ከልቤ የበደሉኝን ሁሉ ይቅር እላለሁ፣ ያሳዘኑኝን ሁሉ ይቅር እላለሁ። እሺ ብትሉ አለ አይደል ጌታ፣ ብትታዘዙ የምድርን በረከት ሁሉ ትበላላችሁ። እምቢ ብትሉ አለ ምን ይበላችኋል አለ? ሰይፍ ይበላችኋል። በሽታም ሰይፍ ነው፣ ሐዘንም ሰይፍ ነው። በራስ ነገር ደስታ ማጣት ሰይፍ ነው። እቤት ሲገቡ አለመደሰት፣ ሲወጡ አለመደሰት፣ ከሰዎች ህብረት ጋር አለመደሰት ሰይፍ ነው። ለምን? በቀላሉ እሺ ብሎ ነፃ መውጣት ሲቻል። እና ጌታ ኢየሱስ ዛሬም የሚለው እኔ ይቅር እንዳልኳችሁ ምን በሉ፣ በቃ እኔ እንደፈታዋችሁ ምን በሉ፣ ፍቱ፣ ራሳችሁን አትሰሩ። ገላትያ ላይ እንደዚህ እኮ ነው የሚለው፣ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ምን በሉ፣ ጸንታችሁ ቁሙ። ምናችሁ ላይ? ነፃነታችሁ ላይ። እንደገናም ለባርነት ቀንበር አትያዙ። አሁን እኔ በቃ ባሪያ ሆንኩ እኮ፣ ታሰርኩ እኮ፣ ነፃነት የለኝም እኮ። አያችሁ፣ ምፈልገውን መሆን አልችልም እኮ። ውስንነት ውስጥ ገባሁ። ገደብ በላይ ላይ አበጀሁ፣ ቀንበር አስቀመጥኩ፣ እስራት አበጀሁ በላይ ላይ። ለምንድን ነው ወዳጆች አንዳንዶቻችሁ ወዳጅ የማይበረክትላችሁ? ለምንድን ነው? ምን ስለማትሉ? ይቅርታ ስለማታደርጉ። የተወሰነ ዓመት ከአንዱ ሰው የተወሰነ ሰው ሁሉ እያወቀባችሁ ገሃድ እየታወቀ ይቅርታ አብራ ታኖራለች። አሜን። አይደለም ሰውን ከሰው ጋር፣ ሰውን ከእግዚአብሔር ጋር አኑሯል። ይቅርታ ትልቅ ነው። ይቅርታ አሜን በሉ ባካችሁ። ያኖራል። አየ ቀጣይ ወዳጅ የለህም ማለት ቀጣይ ሰላም የለህም እኮ ተቋርጧል። በሕይወታችን የመጡ ሁሉ አብረውን ቢቀጥሉ፣ አብረውን ቢኖሩ፣ ያንን ደግሞ የሚያሳየው ሰዎች ምን ስንሆን ነው? የምህረት ልብ ሲኖረን ነው። ሲናገሩን ማለፍ። ከማርክ እኮ ታልፋለህ፣ ይቅር ትላለህ። በወላጆቻችሁ ቂም የያዛችሁ፣ በወላጆቻችሁ በደል የቆጠራችሁ ሰዎች
መለስ ብላችሁ ማገዝ ገባችሁ። በቂም ውስጥ ያላችሁ ሰዎች እግዚአብሔር አልተደሰተበትም። ይቅርታ አድርጉ። ዝቅ በሉ። ይቅርታ ጠይቁ። ሄዳችሁ ራሳችሁ በህይወት የሌሉም ካሉ በቃ ይቅር ብያለሁ በሉ። በደል ቢኖር አይኖርም አይደለም። ሰው ነው። በደል የሰው ነው። ስህተት የሰው ነው። እዚህም ያላችሁ እርስ በርስ ልባችሁ ሻክሮ አብራችሁ ታመልካላችሁ። የቤታችን አንሶ ጌታን ቤት ድራማ እንሰራለን። ምህረት አይራቅባችሁ፣ ዳገት አይሆንባችሁ። ፔን እያለ ይቅር ብያለሁ ምንለው ምን ማልደው ጌታ ይመስገን። ዛሬ ብዙ ሰው ይፈታል። ነገራችሁ ይቀልላችኋል። አሜን። ይቀላል። የእግዚአብሔር ቃል በቃ ማረፊያ ያገኛል። መስራት ይሆንለታል። አሜን። በህይወታችሁ ያበጃል፣ ያከናውናል። ክብር ለኢየሱስ ይሁን። አሜን። ልፍታህ አይደል? ራሴን ነው እኮ የምፈታው። ልፍታህ። ጌታ ስሙ ይባረክ። ሶስታችንም ተመልከቱ ተፈታተን። እኔ ፈትች በአንድ ሰው ምክንያት እኮ ነው። በእኔ ምክንያት እኮ ነው። አሁን እነዚህ ምን እርስ በርስ የሚያገናኛቸው ነገር አለ? የሚያገናኛቸው ማን ነው? እኔ ነኝ ያስኳቸው፣ የገደብኳቸው እኔ። አቅም አላቸው፣ ሩቅ መሄድ ይችላሉ። አንድ ቀን ተሳሳቱ፣ በደሉኝ፣ ይቅር ብላቸው ይሄዳሉ። አሁን ልፍታ እንግዲህ እሱን ስፈታ እኔም ተፈታሁ። እሱን ልፍታው። የቱ ይሻላል? አሁን እንደ ቀድሙ እሱ በሱ ምክንያት ነው፣ በሱ ምክንያት ነው ዲህ አድርጎኝ ከምንባባል ሁለታችንም ሶስታችንም በረከታችን ከይዛችሁ ጌታ ስሙ ይባረክ። ናስቲ ከመሃላችን የተጎዳ የለ። የሁለታችንም ህይወት እኩል ነው። ከፍታው አድገናል። ምን ፈልገው ቦታ ደርሰናል። አቺፍ አደረግ። ጌታ ስሙ ይባረክ። ተሳካልን። አሜን። ደስ አይልም? ይኸው ቀረ ማሰሪያው። በደል እንዲህ ነው ይቀራል። ቂም እንዲህ ነው ይቀራል። አሜን። ከእንግልት አላረፍንም። የቱ ደስ ይላል? የቅድሙ አሁን የእውነት እኮ ነው የምላችሁ። ዛሬ ብዙ ነገር ተለቀቀ። ቅድም እንዳልኳችሁ ነው። ስውር ሰንሰለትን ማን ያየዋል? ማን ያስተውለዋል? ማን ለመፍታት እጁን ይዘረጋል? ስውር እኮ ነው። ከስውር ቀንበር ማን ነፃ ማንን ያወጣል? እግዚአብሔር ካልሆነ በስተቀር። አሜን። ዛሬ እንደዚህ አድርጓል ጌታ። አሜን። ምንድነው ያለው እግዚአብሔር? በቃ አሁን ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችሁን ከናንተ አርቄአለሁ። ምዕራብና ምስራቅን ማገናኘት ይቻላል? በፍጹም አይቻልም። እንዳይገናኙ አድርጎ ነው ያደረጋቸው። ልክ እንደዛው ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችሁን ከናንተ ምን አልቋል? እስቲ ርቋል በሉ። በቃ ጌታ ልክ እንደዚሁ አድርጎታልና ከእንግዲህ እኛ ለማቅረብ አንሞክር። አታንሱት። ምንድነው የምትጨምሩት? የተደረገባችሁን በማንሳት ምን ትጨምራላችሁ? የምታሻሽሉት፣ የምታርሙት፣ የምታስተካክሉት ነገር አለ? የለም። ፔን መቀስቀስ ካልሆነ በስተቀር፣ በግድ ልታመም ካልሆነ በስተቀር ጌታ ፈውሶ በህይወታችሁ የሆነው ሁሉ እንኳን ሆነ። በቃ አሁን አለማድረግ ትችላላችሁ? ይቻላል ወይ? ማለፍ ነው። ምህረት ማታስተካክለው ነገር የላትም። ጌታ ስሙ ይባረክ። የኛንም ህይወት አርማለች ምህረት። ከኋላ የተደረገውንም በደል ሁሉ ትቶልናል ምህረት። መልሶ የእግዚአብሔር ልጆች አድርጎናል በምህረት። ጌታ ስሙ ይባረክ። እስቲ የሚጠሉኝ ይባረኩ በሉ። የማይወዱኝ ይባረኩ። የጠሉኝ ይባረኩ። የጎዱኝ ይባረኩ። ከፍ ሲሉ ማየት ፈልጋለሁ። ሲያምርባቸው ማየት ፈልጋለሁ። ሲደሰቱ ማየት ፈልጋለሁ። ማቴዎስ 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ለነማን ነው የሰጠው? ከነዛ ውስጥ ማንን ታስታውሳላችሁ? ይሁዳ አሁን የጌታን ሥጋ እንደው የጌታን ሥጋውን ቆርሶ ላንተ ስል ነው ብሎ ምኑን ነው የምታዩት? አስቀድሞ ያውቃል። ፍቅሩ ነው፣ ምህረቱን ነው የምታዩት። የካደውም ጴጥሮስ አለ፣ የተጠራጠረው ቶማስ አለ። እነሱ ይሄ ለእናንተ የተቆረሰ ሥጋዬ ነው ብሉ። ምንድን ነው የምታዩት እዚህ ውስጥ? ምህረት። ፍቅርን ዘላቂነት የሚሰጣት ምህረት ነው።
የፍቅር ጉልበቱ ምህረት ነው። ምህረት ከተቋረጠ ፍቅር ጉልበት የለውም። የሰማችሁ ነው። በቃ ሚስት ምንም አድርጋህ ሊሆን ይችላል። ምንም አልኩህ፣ ምንም ምህረት አድርግላት። ባልሽ ምንም አድርጎ ሊሆን ይችላል፣ ምህረት። ልጆች ምንም አድርገው ሊሆን ይችላል፣ ምህረት። ጓደኞች፣ የሥራ ባልደረቦች ምንም አድርገው ሊሆን ይችላል፣ ምህረት። ጎረቤት፣ ዘመድ አዝማድ ምንም አድርገው ሊሆን ይችላል፣ ምህረት። ምህረት አድርጉ። እግዚአብሔር ምንድነው ያለው? ምህረትን እወዳለሁ። ቃል በቃል ምንን እወዳለሁ? ምህረትን። ማን ነበር እዚህ ሊገኝ የሚችለው እግዚአብሔር ምህረትን ባይወድ? እንደገባን ያን ሁሉ ዋጋ ከፍዬ አስገባሁ፣ ከዚህ በኋላ ላንተ የሚከፈል ዋጋ የለም፣ በል ውጣ ደገም ካደል ቢል ይችል ነበር። ያንኑ ደም ዘላለማዊ ያደረገው አስቀመጠ፣ የሚያጥበን። ሁሌ እዛ ውስጥ ምኑን ታያላችሁ? ምህረቱን። ጌታ ስሙ ይባረክ። ኤፌሶን ላይ እንደዚህ ይላል አይደል? በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ እግዚአብሔር በምህረቱ ባለጸጋ ስለሆነ በምህረቱ ምን ባለጸጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ሙታን በነበርን ጊዜ ከክርስቶስ ጋር ምንን ሰጠን? ሕይወት። እንግዲህ ሕይወታችን የምን ውጤት ነች? የምህረቱ። ጌታ ይባርክሽ። የምህረቱ በምህረቱ ባለጸጋ ስለሆነ ሞተን በነበርንበት ጊዜ ሕይወት ሰጠን አለ፣ የራሱን ሕይወት። አየ ለዚህ አይደል እንዴ ዳዊት ምህረትህ ከሕይወት ይሻላልና ከንፈሮች ያመሰግኑሃል አለ። ምህረትህ ከሕይወት ይሻላል። ይሄንን ሰውዬ እግዚአብሔር ይንቀልልኝ። ይሄን ሰውዬ እቺን ሴትዮ እግዚአብሔር ማላያት ቦታ ወድ ይንቀል አይባል። ምህረት። አሜን በሉ ባካችሁ። ምህረት ምህረት ምህረት። እናንተ ስትምሯቸው ይለወጣሉ፣ ከረገማችኋቸው ይብሱባችኋል፣ ስትባርኳቸው ምህረት ስታረጉላቸው ይስተካከሉላችኋል። አሁን እኛ ኢየሱስ አልን። ኢየሱስ ቅጥር ሆነን አሁን አልፈን አንሄድም። የኢየሱስን ምን ስላደረገን? ስለማረን። ምህረቱ ነች ያስተካከለችን። አሜን። ሕጉንማ ድሮም እናውቀዋለን፣ ያስተካከለን ግን ምህረቱ ነው። ምህረቱ ስትገባ ነው የተቀየር ነው። ጌታ ስሙ ይባረክ። አየ ለበደለ ሰው መድኃኒቱ ምን ማድረግ ነው? ምህረት። አንተም ጤነኛ ትሆናለህ፣ እሱም ይስተካከላል። ምን አለ ጌታ? ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። ይህ ስጋ የምን ስጋ ነው? የምህረት ስጋ ነው። እዚህ ስጋና ደሙን የምህረት ስጋና ደሙን እየበላን እየጠጣን ምህረት አለማድረግ በጣም ከባድ ነው። ይሄንኑ መቃወም ነው። ይሄንን መካድ ነው በህይወት። እግዚአብሔር ከዚህ ይጠብቃችሁ። አሜን። ይጠብቀን። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ስለምን? ስለ ኃጢአት ይቅርታ የሚፈስ የኢየሱስ ደም የምን ደም ነው ማለት ነው? የምህረት ደም፣ ለይቅርታ የሚፈስ ደም። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልበላም አልጠጣውም አላቸው። ይሄንን ምን አላቸው ግን? በየት? በአባቴ መንግሥት፣ በመንግሥተ ሰማያት ከእናንተ ጋር እንደገና እስክጠጣ ድረስ ማለት ዛሬ የምትወስዱት የምህረት ስጋና ደሜ እናንተን የት የሚያስገባችሁ? መንግሥተ ሰማያት። አየ ምህረት ለውጥ ያመጣል። አሜን ባሉ። የስም ለውጥ ያመጣል፣ የስፍራ ለውጥ ያመጣል። አሁን ትልልቅ ወንጀለኞች ያሉ ምህረት ተደረገላችሁ ቢባል ከዛን ቀን ጀምሮ እስረኛ ይባላሉ? እስር ቤትስ ይገኛሉ? ምንድነው ለውጥ ያመጣላቸው? ምህረት። አየ ልክ ለኛም የምህረት ደም የምህረት ስጋ የተቆረሰውን ስንበላ ስንጠጣ የስምም የሕይወትም ለውጥ አምጥቶልናል፣ የስፍራም ለውጥ አምጥቶልናል። አሜን በሉ። ከሲኦል ወዴት መግባት ሆነልን? ወደ መንግሥተ ሰማያት። በምን? በምህረት። ጌታ ስሙ ይባረክ። ግን ቀሎት አይደለም፣ እያመመው ነው። ምህረት የሚያደርግ ሁሌ ያመዋል። ምልክቱ እሱ ነው። የሆነ ተበድለህ ህመም ሲሰማህ መማር አለብኝ ማለት ነው። በቃ ምልክቱ ፔን ነው። ኢየሱስ እያመመው ነው ይቅር በላቸው ያለው። ጌታ ስሙ ይባረክ። አሜን። ከመቼውም ማረሳው ባሰብኩት ቁጥር ሁሉ የሆነ ነገር ነው የሚያደርገኝ አይባል የለም። ምር ያለው እድል ናቸው። ጌታ ኢየሱስን የምናሳይበት መለወጣችንን የምናሳይበት ከንግግር ያለፈ ህይወት እውን የምትሆንባቸው ሰዎች ናቸው እነዛ የበደሉን ሰዎች። እንዲማ ካልመጣ እንዲህ ያለ ካልመጣ ኦፌንድ ሊያደርግ የሚችል ሊያሳምም የሆነ ነገር ካልተፈጠረ በምን አማኝ መሆናችን መለወጣችን በምን ይታወቃል? በምንም አይታወቅም። ኢየሱስ እኮ የምህረት ሰው ሆኖ ስጋ ለብሶ ሲመጣ የምህረት ሰው እንደሆነ ያስታወቀው በዛ ፔን ውስጥ ምን ሲል? ይቅር በላቸው ሲል። ጌታ ስሙ ይባረክ።
አሜን። አባቶ አትያዝባቸው፣ አባቶ አትቁጠርባቸው ሲል እዛ ውስጥ ሆኖ ለካ የምህረት ሰው መሆኑን የሚያስታውቀው ፔኑ ነው፣ ህመሙ ነው። እሱ ውስጥ ሆኖ እሱ ላይ ቆሞ ጌታ ስሙ ይባረክ። አሜን። እያሳመሟችሁ ይቅር በሏቸው። አሜን። ነገራችሁ እየተበላሸ እያያችሁ ይቅር በሏቸው። ያኔ የማን ልጆች መሆናችሁ ይታወቃል? የእግዚአብሔር ልጆች መዳናችሁ፣ ዳግም መወለዳችሁ፣ ያን ምህረት መቀበላችሁ። ይሄ ምህረት እናንተ ውስጥ አሁንም አክቲቭሊ እየሰራ እንደሆነ ጌታ ስሙ ይባረክ። የምህረት ልጆች እንደሆናችሁ ይታወቃል። ስለዚህ የበደሏችሁ ጌታን ማሳያም ናቸው። እናንተ ምህረት ለመቀበያ እድሎቻችሁ ናቸው። ይቅር ስትሉ ምን ትባላላችኋል? ይቅር ትባላላችሁ በቀላሉ። ደግሜ ላንብብላችሁ። ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ይሄ ደሜ የሚፈሰው የፈሰሰው ስለምንድን ነው? ስለ ይቅርታ። ኮስቲ ነው ይቅርታ። ቀላል አይደለም፣ ቺፕ አይደለም። እግዚአብሔርን ዋጋ አስከፍሎታል። ግን እኛን ሰዎች አድርጎናል። አሜን። እኛን ቀይሮናል። ለምንድን ነው ጌታ ኢየሱስ የደም ላብ ያላበው? ደሙ ጠብ 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 ጠብ። ለምን ጸሎት ተቆራረጠበት? ልክ የሚይዝ የሚጨብጠው ሰው ሲያጣ በቃ ያንን የሚያዝለቀቅ በቃ ግራ ግብት ለምን እንደዛ ሆነበት? አንድ ሰዓት ይጸልይ ያለ ሌሊቱን ሙሉ ጸጥ ብሎ ሲጸልይ የሚያድር ሰው ለምን ቁርጥርጥ አለበት? ለምን ደቀ መዛሙርቶቹን እየመጣ ያያቸው አንድ ሰዓት እንኳን መትጋት አቃታችሁ? ባካችሁ ትጉና ጸልዩ። ለምን እዛ ውስጥ ገባ? ኤሎሄ ኤሎሄ ላማ ሰበቅታኒ። ለምን አለ አባት ሆይ ስለምን ተውከኝ? ለኃጢአት ይቅርታ ምን ስለሆነ እዛ ጋር መስዋዕት እግዚአብሔር ዞር ስላለበት መስቀል ላይ ምን ስለሆነ ጌታ ኃጢአት ሆኖ እኮ ነው ይቅር ያለ። ቀሎት እንዳይመስል ኃጢአት ሆኖ እግዚአብሔር ተለይቶት ባዶ ሆኖ ኃጢአት እርግማን መርገም ሆኖ ሲኦል ድረስ የሚሄድ ሆኖ ይቅር ያለ እኛን ይቅር ለማለት የከፈለው ዋጋ አስቡ። ቀሎት አይደለም። ለምን በእግዚአብሔር ምህረት እንቀልዳለን? እኛ አንቀልድም። እስቲ ይቅር ማለት አይከብደኝም በሉ። በሕይወቴማ እንደፈለገች ተጫወተችበት ኖ አትበሉ። ይቅር ብያታለሁ፣ ይቅር ብያቸዋለሁ። ጌታ ስሙ ይባረክ። አንድ ቀን ግን ስራችሁ ሲገለጡ እንደ ዮሴፍ መልካም የምትመልሱ ሰዎች ያድርጋችሁ። አሜን። ወንድሞቹ ተንበረከኩና እሱ ፊት የሁሉም ታናሹ ፊት ተንበረከኩና ክፉ እንዳታደርግብን አሉት። እኛ ለካ በደለኛም በደሉን ምን ይል ነበር? ያስብ ነበር። እሱ ግን በደል አይቆጥርም። እኔ ምን አደረኳችሁ? እኔ እግዚአብሔር ነኝ እንዴ አለ። እናንተም እኮ ክፉ አላረጋችሁብኝም። እናንተን እንድረዳ በዚህ ቀን እግዚአብሔር ስለ እናንተ አስቀድሞ ምን ብሎኝ ነው? አውጥቶኝ ነው አለ። ነው እንዴ? በቃ ጌታ ስሙ ይባረክ። አየው ጠማማውን ሁሉ እያቃና እየተረጎመ ጌታ ስሙ ይባረክ። እና ሲራቡ አየህ ዛሬ እግዚአብሔር እጄ ላይ ጣልልኝ አለ አላለም? ወንድሞቹ መሆኑን ሲያቅ ዞሮ ምን አለ ይላል? አለቀሰ ይላል። ይኸው ፍቅር ነው። አለቀሰ። ይህንን ልብ እግዚአብሔር ስለሚያውቅ መረጠው። ከልጅነቱ እዛ ድረስ ያደረሰው ከነሱ የበኩር ሁሉ ልጅ እኮ ነበር። አንዳቸውም ትልቅ ቦታ አልደረሱም። ልባቸው ያስታውቃል። አለቀሰ። ልቡን ነካው። አለቀሰ። አባቴ ያለ በሕይወት ወንድሞቼን አምጡ። የቀረውን ማን ነበር? ያኛው ስምዖን አምጡልኝ። እናንተ ሂዱ፣ እሱ ከኔ ጋር ይደር አለ። ደግሞ ትልልቆቹላ ከና ትንሹ መንገድ እንዳይደክምበት ይሸጡትን እኮ ነው። ዘመድ አልባ ሆኖ እንዲኖር ምክንያት ያደረጉትን እኮ ነው። ወንድም እህቶችህ የታሉ ሲባል እንዲያፍር ያደረጉትን እኮ ነው። እኔ ጋር ይደርሱ፣ ከኔ ጋር ይቆይ። አቤት የምህረት ልብ! እግዚአብሔር እንዴት ደስ እንዳሰኘው። ጌታ ስሙ ይባረክ። እስቲ እኔ ይቅር ባይ ነኝ በሉ። እኔ ምህረት አደርጋለሁ በሉ። እጆቻችሁን ዘርጉ። ጌታ እግዚአብሔር ሆይ በሉ። ዛሬ በሕያው ቃልህ በመንፈስህም ወደ እኔ ስለመጣህ አመሰግንሃለሁ። ከማንም ይልቅ እኔን አንተ ታውቃለህ። ልቤን ታውቃለህ። ውስጤን ታውቃለህ። ዛሬ በሕያው በእግዚአብሔር በአንተ ፊት ቆሜ የበደሉኝን ሁሉ ይቅር አልኳቸው፣ ተውኩላቸው።
ተውኩላቸው። ያወጣሁትን የርግማን ቃል በበረከት ሻርኩላቸው። የተባረኩ ይሁኑ፣ የተባረኩ ይሁኑ፣ የተባረኩ ይሁኑ፣ የተባረኩ ይሁኑ። ይቅር እንዳልከኝ ይቅር አልኳቸው። እኔን ይቅር ብለህ እንደባረከኝ ይቅር ብዬ ባረኳቸው። ለበረከት ይሁኑ። ነገር እምቢ አይበላቸው። አይያዙ፣ አይጨቆኑ፣ አይክበድባቸው። ጠላት በሕይወታቸው ዕድል አያገኝ። ባረኳቸው፣ ለቀኳቸው፣ ፈታኋቸው። የተባረኩ ይሁኑ። እግዚአብሔር ሆይ ይቅር ስላልካቸው አመሰግንሃለሁ። ጌታ ይመስገን። እንዲሁ እንዳላችሁ ለጌታ ክብር ነው። አሁን ይቅር አላችሁ አይደል? ግን ቂም ውስጥ የነበራችሁና በቃል ውስጥ እግዚአብሔር ተናግሯችሁ አሁን ይቅር ያላችሁ ሰዎች ለጌታ ክብር እጃችሁን አሳዩኝ። ይቅር ያላችሁ ሰዎች ቁሙና ለጌታ ክብር ስጡ። እናንተ ብቻ፣ እናንተ ብቻ። ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ እግዚአብሔር። ሃሌሉያ። ጌታ ይመስገን። እንዲህ አድርጉ። አሁን ቆይ እንደ ቆማችሁ ከዛ ነው የምንሄደው። እነዛ ሰዎች አሁን ወደ ፊታችሁ እየመጡ ነው። አይኖቻችሁን ጨፍኑ፣ ጨፍኑ አይኖቻችሁ። እነዛ አሁን ይቅር ያላችኋቸው የተዋችሁላቸው ሰዎች ወደ እናንተ እየመጡ ነው። እስቲ አሁን እጆቻችሁን ዝርግት አድርጋችሁ እቅፍ አድርጓቸው። እቅፍ እቅፍ አድርጓቸው። እቅፍ እቅፍ እቅፍ፣ በደንብ እቅፍ። ወደ ራሳችሁ ልጥቅ ሳብ አድርጓቸው። ጌታ ይመስገን፣ ጌታ ይመስገን። ግርምሽ እቺ ቀን ያንተ ቀን ነች፣ ነግርሃለሁ፣ ያንተ ቀን ነች። እግዚአብሔር በታላቅ በታላቅ ጉብኝት ይጎበኛል። አይቴሊው ሃሌሉያ። ማክራዲያ ባሳ ብራሃዱ ላባኒያ ኬላ ቦዲያ ባና ዣፕራዳ ላቦኒያ ሲፕራዲኬል ተበርሃዲያ ባና ሃሌሉያ። ቅፍ አደረጋችኋቸው። ጠጋ አድርጓቸው ወደ ራሳችሁ። ጠጋ ጠጋ፣ እንዲቅፍ ልጥቅ አድርጓቸው። ሃሌሉያ። እስቲ ወድሃለሁ፣ ወድሻለሁ፣ ወዳችኋለሁ በሏቸው፣ 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 በሏቸው። አውጡ፣ ቃል አውጡ። ወድሃለሁ፣ ወድሻለሁ፣ ወዳችኋለሁ በሉ፣ 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 የእውነት በሉ። ሃሌሉያ። በሉ፣ 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 በሉ። ጌታ ይባረክ። እስቲ አይኖቻችሁን ክፈቱ። እሺ፣ አሁን ጥያቄ ነው የምጠይቃችሁ። አሁን ወድሻለሁ፣ ወድሃለሁ፣ ወዳችኋለሁ ብሎ እንዲህ ልጥቅ ስታደርጉ ውስጣችሁ እምቢ ያላችሁ ያቃታችሁ ሰው ካላችሁ በእግዚአብሔር ፊት ስለሆነ ለፈውስ ስለሆነ ወዳችሁ አይደለም። ያቃታችሁ ሰዎች ካላችሁ እርዳታ ስለሚያስፈልጋችሁ ካላችሁ እጃችሁን አሳዩ። በእግዚአብሔር ፊት ነው፣ በእግዚአብሔር ፊት፣ በእግዚአብሔር ፊት። እሺ፣ ሁላችሁም ተቻላችሁ? ደስ አላችሁ? አሁን ደስ አላችሁ? እንደ ጌታ ይመስገን። ሃሌሉያ። በፊት ስታስቧቸው የሚሰማችሁ ስሜት ነበር፣ አሁን ለቀቀ። ጌታ ይመስገን። አሁን ማን የተፈታው? የእውነቱ ንገሩኝ። እኔ እስቲ እኔ በሉ። አያችሁ፣ እንዲህ ታስረን እኮ ነው የምንኖር ነው። እግዚአብሔርን ምሕረቱን ይህን ሁሉ አድርጌ እኔ ያንን ሁሉ ይቅር ብያቸው እችን ይቅር ማለት አቃታቸው እያለ ጌታ ይባረክ። ተባርከውልናል። አሜን። ተባረኩልን፣ ተባረኩልን። ስምህ ይባረክ፣ ስምህ ይባረክ። ዘርጉ፣ እናንተንም እኔ ልባርካችሁ። እሺ ብትሉ የምድርን በረከት ሁሉ ትበላላችሁ እንዳለ በዚህ ቃል ባርካችኋለሁ። በጌታ በኢየሱስ ስም እሺ ብላችኋልና ሁሉ እሺ ይበላችሁ፣ ሁሉ እሺ ይበላችሁ፣ ሁሉ ይሸነፍላችሁ፣ ሁሉ ይገዛላችሁ፣ ሁሉ ቀና ይሆንላችሁ፣ ሁሉ ቀላል ይሆንላችሁ። ይሁንላችሁ በኢየሱስ ስም፣ ይሁንላችሁ በጌታ በኢየሱስ ስም።
ሃሌሉያ ሃሌሉያ ሃሌሉያ። አመሰግንሃለሁ። ሃሌሉያ ሃሌሉያ። ስምህ ይባረክ። ታንክ ዩ ጂሰስ። በቃ ለጌታ ክብር አምጡለት።